ሰላም ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አለሁላችሁ። ይመስላል ብሮ ሩታ ቲክቶክ ላይ ይህን የመሰለ ቪዲዮ መሰለኝ ነው አላለቀዋለሁ። እናንተ ስትበጣጠስብኝ እምተውህ ይመስልሃል ወይ በጣጥስሃለሁ እያለች አይ በጥፊ ማንን እያቀመሰችው እንደሆነ አናውቅም። ወደፊት የዛሬው ቪዲዮ እንግዲህ ዛሬ ማታ የምትለቀውን ቪዲዮ እናያለን ማለት ነው። ጠጉርሽን ባትቆረጭ ጥሩ ነው ሩትዬ፣ ገና አንቺ አራስ ነሽ፣ ገና ነሽ። ጠጉርሽን ለምን ተቆረጥሽ? አብርሽን እንደው ቆርጠሽ አባለሽዋል። ትናንትና አይተናል። ለምኖች መጥቶ ሄርሜላን አሰናብቶ አንቺ ጋ ነው እኔ ከአንቺ ጋ ነው እንትን ልምለው ብሎ እንግዲህ አብርሽም መኪና ውስጥ ተክዞ በሀዘን ተቀምጧል ማለት ነው። ሩታም እንግዲህ አንተ ስትበጣጠስብኝ ብለዋለች። ለነገሩ ይታለቃሉ። ለምን መሰላችሁ? እቺ ነገር እቺ ዳልዳልታ ለምንድን ነው ስትባሉ ማወቅ አለባችሁ። ቻናላቸው ቀዝቀዝ ስላለ ወደ ላይ ካፍል ያደረጉን ነው እንጂ ታያላችሁ። በሰሞኑ ቪዲዮ ታልቀው አብርሽ እና ሩታ አብረው ባይሆኑ ማለት ነው። አሁን ከህይወትህ ትውጣልኝ ያለቻት ሴትዮ ወታለች። እሷም እንግዲህ እርጉዝ ነች እየተባለች ነው። ነገሩ ከብዷል። ነገሩ ቀለል ያለ ነው። ሁለቴ መልሼሃለሁ፣ ሶስተኛም ቢሆን ትመጣለህ ብለዋለች ሩታም ሄርሜላ ማለት ነው። እቀበልሃለሁ አንተ በፈለክ ሰዓት ና ቶሎ ብለዋለች። ና ስትለው እቺን ደግሞ እንግዲህ ትናንትና ሩታን አይታችኋታል፣ እንዴት እንደምታስሟጠጣቸው እንዴት እንትን እንደምትላቸው። ወይኔ ሩታ ወይኔ ሩታ ተይ ተይ ተባልሽን እንደዚህ ያታቃል። እኔ አንዳንዴ በጣም የሚገርመኝ ነገር እንደዚህ በጣም እንትን አብራችሁ በልታችሁ አብራችሁ ጠጥታችሁ እንኳን ጓደኛችሁን ለመናገር እንኳን ባላችሁን ጓደኛችሁን ክፉ ነገር ለመናገር በጣም ከባድ ነው። እኔ ብዙ ነገሮች ያሳለፍኳቸው ነገሮች አሉ ኢትዮጵያ ውስጥ ሆነው ማለት ነው። አሁን ስለነዛ ሰዎች ስለነዛ እንትን ማውላት አልፈልግም። ለምን አብሬያቸው በልቼ አብሬያቸው ጠጥቼ ምንም እንትን ማለት አልፈልግም። እኔ ስለሰው ብዙ ነገር ማለት አልፈልግም። በነገራችን ላይ በጣም የሚደብረኝ ነገር ያንን ሰው አብሬው እንትን ብዬ ስለዛ ሰው ማውራት አልፈልግም። ለምን ያ ሰው በደስታችን በፍቅራችን ጊዜ አብረን እያለን ብዙ ነገር አልፈን ተቻችለን ብዙ ነገር ሆኗል እና አሁንም ሩታ ባልሽን እንደዚህ ሚዲያ ላይ ባታቀርኔ ማለት ነው። ወልደሽለታል። አብሎ ከመጠጣት አብሎ ከመኖር አብሎ እንትን ከማለት በላይ እሱን የመሰለ ልጅ ሰጥተሸዋል። ስለዚህ እንደዚህ ሚዲያ ላይ ወጥተሽ አንዴ ቲክቶክ ላይ አንዴ ምን ላይ አንቺ አሁን ተቀባይነት ስላለሽ በቃ እንትን የሆነ ተቀባይነት ስላለሽ እንትን ልበል ብለሽ ነው ልጋነን ብለሽ ነው እንጂ እግዚአብሔርን በጣም መጥፎ ስራ ነው እየሰራሽ ያለሽው ለራስሽ ማለት ነው። ራስሽ ክብር ቢኖርሽ ብትከበሪ ኖሮ ትተሽው ሁሉን ነገር በቃ አልፈልግም አልሽ አይደል? ሚዲያ ላይ መውጣት አያስፈልግም። አለቀ። ሚዲያ ላይ አንዴ አልፈልግም፣ አንዴ ቁንጫ ነህ፣ አንዴ ምንድን ነህ እያልሽ መሳደብም አስፈላጊ አይመስለኝም ማለት ነው። ለምን ይሄ አብራችሁ መኖራችሁ ላይ ቀር አንድ ቀን እንኳን አብሮ ሲያደረን ሰው እንትን ማለት ማክበር መከባበር ብሎ ነገር አለ። እንዲህ አብረሹ ስትጋደሚ ለምን ይህን ሁሉ ዘፈን አብዘፈንሽም? አብረሹ ተኝተሽ አብረሹ እንትን ብለሽ እንዴ ቪዲዮሽንም ዘወር እያልሽ ማየት አለብሽ። እንዴ አንዳንዴ ሚዲያ ላይ ሲያጋንኑሽ ሩታ ጀግና ሲሉሽ አናታችን ላይ ወጣሽብን እኮ። ምንድን ነው ይሄ? ወርደሻል። አንቺ አራስ ነች። እንዲህ አንቺም እኮ በልክ መሆን አለብሽ። በቃ አለቅ አይደል? አልፈልግም ብለሻል። አልፈልግም ሚዲያ ላይ ወጥቶ እንደዚህ ዝባክንቴ ማውራት አስፈላጊ አይመስለኝም። ስለ ባለቤትሽ በቃ ስለ ልጅሽ አባት እንዴ ተከባብራችሁ እኮ ነው መኖር ያለባችሁ። በህግ ተፋተው እንኳን እንትን ብለው ስንት አመት ኑረው እንኳን ተከባብሮ ነው የሚኖሩት። አንቺ ምን ነው ወቁኝ ውኞኝ ብላለች። በኋላ ደብቁኝ ይመጣል ይባላል። የሀገሬ ሰው ሴት አለት ማለት ነው። አንቺም አሁን ውኞኝ ብለሽ በኋላ ደብቁኝ እንዳይመጣ። ይሄ ጤና ይሄ እንትን ሁሉ ነገር ይረግፋል።
ስንት እህቶቻችን ናቸው ስንት ነገር ሰርተው እንትን ያሉትና አንቺ በልክ ብኮኝ ሩታ ለራስሽ ነው በልክ ብኮኝ ማለት ነው። የሆነ የሚሆኑ ነገሮች እና የማይሆኑን ነገሮች ማስተዋል አለብሽ። እንዲ አንቺ እኮ እህቶችሽ አይመክርሽም? እንዲ ቤተሰብ አይመክርሽም? እንዲ እንደዚህ አራስ እንደዚህ ሲጋነን ማለት ነው። እንዲ አራስ እኮ ክብር አላት። አራስ እኮ እንደውም ወፍ አትስማሽ ማርያም በሽልም ታውጣሽ ነው የሚባለው። አንቺ እኮ እንኳን እንኳን የዚህ ማድረግ እንትን ልትይ ቀርቶ በቃ የሆነ በቃ እንትን ካለኔ ሰው የለም አልሽ እንዴ? ስንት ቆንጆዎች አሉ ኢትዮጵያ ውስጥ። ምን ነው አንቺ ስንት ታዋቂዎች አሉ። አይ እሱም ቢሆን አብርሃም ነው ያስተዋወቀሽ። አሁን ደግሞ ይህን ሁሉ ስድብ፣ ይህን ሁሉ እንትን የልጅሽን አባት ይህን ሁሉ ማዋረድ፣ ይህን ሁሉ ማመናጨቅ፣ በቃ ወንድ ነው ሄደ አለቀ። ምን እንደዚህ ታማሙቁታላችሁ? እኔ እውነቴን ነው። ሩታ ጀግና ስትሏት የስድብ ጀግና ነው እንዴ? የስድብ ለእንትኗ ብላ ነው ለፎሎዋ ብላ ነው ይህን ሁሉ ስራ የምትሰራው እንጂ ምንም ይህ ነገር አውቀው ነው የልጇን አባት እንደዚህ የምታዋርደው። እጭ